ቺናር እንደዚህ ቁጭ ብሎ እያወሩ ያለ በመጨረሻም ተኩስ ድምፅ ይሰማልና እንደዚህ ኦራን በጥይት ይመታል። ሁሉም ሰው ዝቅ ይላል። ቺናር ይደነግጣል። ኦራን አምቡላንስ ደውሉ እያለ ቺናር ያወራል። አይዶን እሙት ቶሎ ብላችሁ ይህን ሰው እያደረገውን ፈልጉልኝ እያለ ይናገር ጀመረ። ኦራን እያቃሰሰን ያለው በመጨረሻም እውነቱን ሳይነገር ሙስጠፋ ኮቼቫይን የገደለው መጨረሻም ፋሚ ኮቼቫሊ ነው። ሁሉ ነገር ያደረገው እሱ ነው። በመጨረሻም የገደለው እሱ ነው። እኔ እንዳልናገር ብሎ ነበር። ህይወቴን ያበላሸው ይሄ ነገር እንዳይወጣ ልጁን ለማዳን ስለፈለገ ነው እያለም እዛው ጸጥ ማለት ይጀምራል። በመጨረሻም ሞተ። ኦራን እውነቱን ተናግሮ ቴኪን እንደሰማ ይደነግጣል። እንደዚሁም ይሄን የሰማው ቺናር አሁን አመንከኝ ቺናር ፋሚ ኮቼቫሊ ነፍሰ ገዳይ ነው። እሱ በመጨረሻም እናትን አባትን ገድሏል። ኦራንም በመጨረሻ ፊት ለፊታችን ገደለው እያለም ይናገራል። ፋሚ ኮቼቫሊ እያስመሰለ ነው። እሱ ነፍሰ ገዳይ ነው። እሱ ማየት አለብህ እያለ ይናገረዋል። ቺናር ግራ ይገባል። ምንም ቃል ከአፉ ሲያወጣ ዞር በልልኝ ብሎ ይሄድ ጀመር። ንጋጋት ላይ ቺናር በር ላይ ቆሟል። ግራ ተጋብታ ዴኒስ ትጠጋለች። ቺናር ምን ሆናል? ደህና ነህ እያለች ትጠይቋለችም። ወዲያውኑ አይ ደህና ነኝ እያሰብኩ ስለሆነ ነው። ምንድነው ይሆን የምታስበው? ምን የተፈጠረ ነገር አለ እንዴ? ምንድነው ቆይ ሀሳብ ያለው ምንድነው? ነገረኝ። ምንም አይደለም ላንቺ ቢሆን አይደለም ቺናር አትዋሸኝ። ዴኒስ ግራ ተጋብቻለሁ። እውነቱን ለመናገር ጭንቅላቴ ውስጥ ከባድ ነገሮች ጥያቄ እየተፈጠሩ ያሉት ምን ማድረግ እንዳለብኝ ግራ ተጋብቻለሁ። አልገባኝም። ምንድነው ቆይ በመጨረሻም ቴክን በመጨረሻም ያወራው ነገር አለ አይደለም? ያ ሰው እየሰማን ነበር። ኦራን አስቁም እነሱን አወሮታ እና ምን አልክ እያለ እንደዚሁ ትጠይቋለች። ቺናር ምንድነው ንገረኝ እንጂ ቤተሰቡ ላይ የተፈጠረ ነገር አለ ንገረኝ። አይ ምንም አይደለም። እዛ ክፍል ውስጥ ከገባ በኋላ እውነቱን ለመናገር እየሞከረ ነበር፣ ግን በመጨረሻ ሞተ እያለ ይናገራል። እንደዚሁ እያሳለን ያለው አቶ ፋሚ በሌላ በኩል መድኃኒቱ መርዙን የወሰደው ወዲያውኑ እንደዚሁ ስልክ ይደወላል። አንስቶ ስልኩን ወዲያውኑ ሰርዳር ምን ተፈጠረ እያለ ነበር ጀመረ። ሁሉ ነገር አቁቷል፣ ሁሉ ነገር ተጠናቋል እያለ ይናገራል። ሰርዳር ሳዲቅ በትውስጥ ውስጥ ሄድና እንደዚሁ በመጨረሻም ጥይቱን አነጣጥሮ ምንም ነገር አታወራም ኦራን ሚስጥሩ ይቀበራል ብሎ በጥይት በስናይፐር የመታው እሱ ነበረ በውጪ ሆኖ። በመጨረሻም በትውስጥ ውስጥ ሄደ። ቆንጆ እርግጠኛ ነኝ ሞቷል። በአይኔ በብረቶች ወለው ከአሁን በኋላ እሱ ጭንቀት ሊሆንብን አይችልም፣ አብቷል እያለም ይናገረው ጀመር። ስለዚህ በረጅሙ ተንፍሳው ረጋ በለም እያለ ይናገረው ጀመር። እሺ ግን በመጨረሻም እሱን እንጥልበትን ነገር መፈለግ አለብን። ኦራን በመጨረሻም የሱ ሞት እንደዚህ ነገሮች በቀላሉ የሚሆን ስለማይሆን ነው። እሺ እያለም ያስለው ጀመር። በቃ ቴኪን አይኑ ነው ያለው። እስቲ ይፈጠር ካለ ይነግራል። አይ አሁን በቂ ነው። ቀስ በቀስ ነው እሱንም ብንወርደው እያለም ይናገር ጀመር። ቻውሽ እደውላለሁ እያለ ስልኩን ይዘጋ ጀመር። ማሳሉ ግን እስካሁን አላቆመም። በሌላ በኩል ወዝጎ በጣም ተጨንቋል። እያለ ረጅም እየተነፈሰ ሄዳል። ሰላም ነው እያለ መርት ይመጣል። እንዴት ነው ወንድሜ? በጣም ደስ የሚል ቀን ነው ዛሬ። በጣም ደስ ብሎኛል። በጣም ደስ ስላለ ደስ ብሎኛል እያለም ይናገራል። ፊቱን ግን ወዝጎር ጥሩታል። ደህና ነህ? ሁሉ ነገር ሰላም ነው? ደህና ይቅርታ አድርግልኝ። ትናንት ለካስ ነግረኝ ነበር ቤተሰብ ትንሽ የሆነ ችግር ነገሮች ነበሩ መሰለኝ። አይ ምንም አይደለም፣ ችግር አይደለም። ችግሮች እንዳለ ቀርፌያለሁ። ያው ይገባል አይደል? የወንድሜ ችግር ነበረ እና እኔ ማድረግ የምችለው ነገር አይደለም። አይ ምንም አይደለም። ኦክ በመጨረሻ የእሷን ደስታ ብቻ ነው ፈልገው፣ እሱም ብቻ። እሺ እንደዛ ከሆነ ችግር የለም ወንድሜ፣ የምፈልገው ነገር ካለ ግን ያለው እሺ፣ ምንም እያለ ይናገር ጀመር። አይ አሁን ያንተን ሀሳብ መናገር አለብኝ። ቆይ ልደውልለት ለሷ። እሺ ደውልለት እያለም ላውቁ ስልኩ ለመደወል ያነሳ ጀመር። ወልኩ ጸጉሯን እንደዚሁ እያስተካከለች ነው ያለችው። ወዲያውኑ እንደዚሁ ስልኩ ይጠራል። ሰላም ነው እኮ እንዴት ነሽ? ምንድነው የተፈጠረ ነገር አለ እንዴ?
አይ ዛሬ በመጨረሻም ሆቴል ውስጥ ግሩፕ የሆኑ ሰዎች እንደዚህ ተከራይቶታል እና ወደ በኋላ ላይ እንድመጭ ይፈልጋለሁ። ብዙ ነገሮችን መስራት አለብን እና ብዙ ነገሮችም ስለምንቆይ ነው። ስለዚህ ትንሽ ቆየት ብለሽ እንድመጭ ነው። እሱም ብቻ ነው ፈልገው። እሺ ችግር የለም። እሺ እመጣለሁ። ችግር ካለ ግን ንገራኝ። እሺ ችግር የለም እነግርሻለሁ። ቻው ብሎም ስልኩን ይዘጋል። በመጨረሻም እረፍት የምትሄደው ስልኩን ትዘጋለችው። በቃ አሁን ሁሉ ነገሮች አብቅቷል። ቆንጆ ቆንጆ። ስለዚህ አሁን እንጀምር ብሎም ይሯሯጥ ጀመር። ቴኪን እያነገሰ ወደ ቢሮ ገብቷል። ቁጭም ካለ በኋላ በሀሳብ ይወጣል። ለምንድን ነው ፋሚ ከጀሜ ሁሉ ነገር ልታደርግ የቻልከው? እውነቱን መረዳት ያቃተ ለምንድን ነው ቺናር እያለ ያወራል። ቺናር አሁን ማብቂያው እውነቱን መውጣት ደርሷል። ስለዚህ አንተ ሙሉ ነገሮችን ማየት መረዳት አለበት እያለም ይናገር ጀመር። ኦራን በመጨረሻም ተገሏል። በማን ሙሳፍ አልከችው? ምን እንዴት እንደዚህ ሊሆን ይችላል? አይ እውነቱን ተነግሯል። ኦራን በመጨረሻው እዛ ሲገባ ሁሉ ነገር ሆኖን ያገኘው እና እየተናገር ያለው ምንድን ነው? ቆይ ያ ሁሉ ነገር ግን የተሞተው ቤተሰቦች ከሞቱ በኋላ ነው። ይህ ነገር ግን ከባድ ነገር እያመጣ ነው ያለው እና እያልከኝ ያለው ወንድም በመጨረሻ ሊሞት የቻለው በሌላ ሰው ነው ማለት ነው? አሁን እንደዛ ነው። ማን ሊሆን ይችላል? ቆይ እያለ ተጠይቀው ጀመረ። ፋህሜ አባቴ ፋህሜ አዎ እያለ ይናገር ጀመር። ስልክ ይደውልለታል። ቴኪ ነበር ይዘጋበታል። ወዲያውኑ እንደዚሁን ሶስት ነው አይቴው የነግራል። ሌኒስ ግራ ተጋብቻለሁ፣ ምን ማድረግ እንዳለብኝ ግራ ተጋብቻለሁ እያለ እያወራን ያለው እንደዚሁ እያሳለ ደግሞ ይወጣል። ማውራት እንችላለን እንዴ? እሺ አንድ ስብሰባ አለብኝ፣ ከዛ በኋላ እናወራለን። እሺ እናወራለን አባዬ እያለ ይነግሯል። ያስላል። እሺ ልጄ ብሎ ቀጥ ብሎ ይሄድ ጀመር። ቺናር ግን አስተያየቱ በበቀል ነው። ቴኪን ስልኩን ያስቀምጣል። ምንድን ነው እውነቱ መረዳት? ለምንድን ነው እንደዚህ መቸኮል ያቃተ? ቆይ ምንድን ነው? ሙት እያለ ይጠራል። ሙት ይመጣል። እንካ ይሄ ለቺናር ደስተኝ ብሎም ቀይ ፖስታ ነገር ይሰጠው ጀመር። አሁን እውነቱ ይወጣል። እያንዳንዱ ነገሮች ትረዳለህ። በመጨረሻም ፋሚ ምን አይነት ጠላት እንደሆነ ታየዋለህ እያለም ይናገሩ ጀመር። እንደዚሁ ዴኒዝ እና ቺናር ቆማሉ። በሀሳብ ይዋጣሉ። ፋሚ ሲሄድም ያያሉ እና እያልከኝ ያለው ፋሚ ኦራን በመጨረሻም በቂ የተናገረው እሱ ነው። በመጨረሻም የቤተሰብ ጉዳዮች እያንዳንዱ ነገሮች ያውቃል። አናውቁ የሄዱ ነገሮች እንዴት ነው ይችላል? ግን በሱ ነገሮች አረ ከባድ ላይ ነገር ምን እንደምራሱ ግራ ተጋብቻለሁ። ቺናር ለአንተ መልእክት መጥቶላል ብላ ሱዘን ትሰጠዋለች። አመሰግናለሁ ሱዘን ብሎ ይቀበላል። ማን ሊሆን ይችላል እያለች ትጠይቋለች። አላቅም እስቲ ስም የለም እዚህ ላይ ውስጥ ያለውን ብላ ተነግሮ ጀመር። ውስጡን ይከፍቷል። ወዲያውኑ አንድ ሚሞሪ ነገር ያገኝ ጀመረ። ሚሞሪን የተላከው ይህን ነገር ማየት አለብኝ ብሎ ቀጥ ብሎ ይሄድ ጀመር። ዴኒስ በረጅሙ ትተነፍሳለች። በሌላው በኩል በር ይንኳኳል። አይሴ ሄዳ ትከፍታለች። ሲናም እንኳን ደህና መጣሽ፣ ሰላም ነው እንዴት ነሽ? አውቃለች እንደ እኮን ለማየት ነበር የመጣሁት አለች። ልጅ ክፍሏን ያለች ነይ ግቢ ብላ ትነግራታለች። ሲናም ምን እያርሽን ያለሽ? በመጨረሻ ምን ታሪክ እየመጣሽ ብላ ትነግራታለች። ክፍሏ ካገባች በኋላ የመጣሁት ልናወራ ነው እዚህ። በመጨረሻ አሁን ሁሉ ነገሮች እያበቃ ስለሆነ ምንድን ነው የምታወሪው? ምን አበቃ እያለች ነግራለች። ምርትና እኔ በመጨረሻ ወደ ፍቅረኛ ማዎች ሆነናል። ማየውን ነገር አታወሪ፣ ይሄ ነገር ውሸት ነው እያለች ነግረች። ለምንድን ነው እንደሽ ምችለው? እውነቱ ይሄ ስለሆነ እኮ ነው እያለች ነግራታለች። ምርትና አንቺ ማየውን ነገር ነው፣ መቼ ማየውን ነገር ነው ብላ ትነግራታለች። አይ ሆኗል፣ በቃ እውነቱን ተቀበይ። አውቁ ወደ ቀልብሽ ተመለሽ ነው፣ እውነቱን ተቀበይ። እኔ የነገሮች ያለሁት አሁን ምርት እንደምወደው ልነግርሽ ነው። ምክንያቱም እሱም ለእኔ አሁን ማሰብ ጀምሯል። ስለዚህ ሁሉ ነገሮችን አንድ ላይ እንጨርሳለን ከእሱ ጋር ማለት ነው። ምርትን በጣም ነው ማፈቅረው። ምርትን እሱም ይወደኛል፣ ያፈቅረኛል። ስለዚህ አንቺ እውነቱን ተረጂ። ስለዚህ በእኔና እሱ የፍቅረኛሞች ግንኙነት ላይ እንድርቅ ይፈልጋለሁ በቃ ብላ ትናገራታለች። ኦኩ ግራ ትጋባለች። ኦኩ ይህን ነገር ግራ እየተጋባች በሀሳቡም ታስበስላለች። እንደዚሁ መርት ቁጭ ብሏል። ስልኩን እየጎረጎረን ያለው ይመጣል። ጓደኛው ስኩል ላግዝ ቆይ እያለም ያግዟል። እንደዚህ ያመጣው ፕሮጀክተር ነው። ዛሬ ከባድ ነገር ነው። ዛሬ ከባድ ነገር ይፈጠራል። ብዙ ነገሮችም ይቀየራሉ። ሁሉ ነገሮች ከምናስበው በላይ ማለት ነው እያለ ይናገር ጀመር። ይገባኛል፣ ጥሩ ውሳኔ ምን የወሰንከው። ስለዚህ አንተ አሁን ሄድ፣ በቃ ተዘጋጅ ራስን። በጣም ግን
ፈርቻለሁም እያለም ይናገር ጀመር። በሌላ በኩል ቺናር ኮምፒውተሩን ከፍቷል። ከከፈተም በኋላ ወዲያውኑ እንደዚሁ የተላከለትን ፍላሽና ሜሞሪ አንድ ላይ አገናኝቶ ይከት ጀመረ። ከከተተም በኋላ ውስጥ ያለውን ይከፍታል። ሲከፍተው ግን የአባትና የእናቱ ፎቶ ነበረ። ፎቶ ላይ ያለው እሱ ተወልዶ ያነሱት ፎቶ ነበረ። ይህን እንዳየ ያነክሳል፣ ከአይኖቹም ይፈሳል። ያልጠበቀው ነገር ነው። በጣም በንዴት ይዘጋል ኮምፒውተሩን። ስልኩን እንደዚሁ ለማንሳት ይሞክራል፣ ይተዋል። ከአይኖቹ ግን እንደ ጎርፍ እንባ ይፈርሷል። አንቺ እየዋሸሽ ነው ያለሽው፣ እየዋሸሽ ነው ያለሽው እያለች ነግራታለች። ይሄ እንዴት ሊሆን ይችላል? በቃ እኔ መናገር የነበረኝ ተናግሬ ያለው መርተ በመጨረሻም እንዲሁም ስጦታ አምጥቶልኛል ላሳይሽ ብላ እንደዚሁ ታወጣና ነጭ ቤሎ ነገር ታሳያታለች። ይህን ቤሎ እንዳየች ግን እሷ በትውስታ ውስጥ ሄዳለች። በመጨረሻም እኮ አየሽ አይደለም ነግሬሻለሁ እንደሚወደኝ ይህን ስለ ስጦታ ለእኔ ሰጠኝ ብላ ትነግራለች። በትውስታ ውስጥ እንደዚሁ ሲናም ትሄዳለች። መርትን ለመርዳት ስለዚህ ወርቁን ለመለያየት አንድ እንፈልገው ነገር አለ ካንቺ ብላ የጠየቀች። ምንድን ነው እሱ ብላ ትጠይቀቻለች። ያኛው ነጭ ልብሱን እንፈልገዋለሁ እያለች ነግራለች። መርትን በመጨረሻም ከእሷ ጋር ማለየት የምችለው እኔ ብቻ ስለሆንኩ እሱ መጠቀም አለብኝ እና ስጦታ እንደሰጠኝ ማድረግ አለብኝ ብላ ታስባለች። እንደዚሁም ኦኩ በጣም ያምርብሻል ያለቻት እያንዳንዱ ነገሮች ትችላል። እውነትሽን ነው እሱን የሰጠሽ? አዎ እሱን የሰጠኝ። ምን ፈልገሽ ነበር? ነግሬሻለሁ እኮ እንደምንዋደድ። ዛሬ ካፌ ደግሞ እንገናኛለን፣ ዛሬ ደስ የሚል ቀን ነው የምናሳልፈው ብላ ትናገር ጀመር። እና ብቻችሁንም ትሆኑት? አዎ ብቻችን ነው የምንሆነው፣ ሁለታችን ብቻ። በመጨረሻ ስራ እንሰራለን። እንደሚያይ ከሆነ ዛሬ ስራ አትሄጂም መሰለኝ ብላ ትነግረ ጀመር። አይ ምንም ይሁን ምንም ምረሰራው ስሮች አሉ፣ ስለዚህ ስራ አለኝ ከኦኩ ጋር እያለች ነገር ተወው። ቆንጆ ቆንጆ በጣም ግን እንኳን ደስ ያለሽ። ግን እኔን እንኳን ደስ ያለሽ አትሄጂም እንዴ? ቀናሽ እንዴ? ምን ሆንሻል? ለምንድን ነው ቀና የምችለው? ምን ሆንሻል? እንደምን ደስተኛ ነኝ እንደምን ያገባው ሰው እኮ ነኝ ብላ ትነግርታለች። ከመርተ ጋር የበፊት ነገር ነው፣ ሌላ ምንም ነገር የለኝም ብላ ትነግራለች። እውነቱን ለመናገር አሁን እውነቱን ስላየው በጣም ደስ ብሎኛል፣ እንኳን ደስ ያለሽም ብላ ትነግርታለች። አመሰግናለሁ ብላ ትነግራታለች። ስጦታን እንደዚሁ በቦርሳው ትይዝና ትሄድ ጀመረ። ኦኩ ግን ልቧ ተሰብሯል። ማሳየት ለሱ አልፈለገችም። ቺናር ቁጭ ብሎ 10 ኮምፒውተሩን እየከፈተ ያህል ብሬን ኳኳል። ዴኒስ ትገባለች። መግባት ትችላለሁ ነጊ እያለ ይጠይቃታል። ወዲያውኑ እሷም ታለች ኮምፒውተሩን ዘላ አቅፋታለሁ። ከአይኖቹም በሚፈሶን ታለች። ምን ሆና ደህና ነህ ዴኒስ? ግራ ተጋብቻለሁ እያለ ይናገር ጀመር። እውነቱን ማየትና መረዳት መቀበል እያቃተኝ ያለው። እውነቱን ለመናገር አንተ እውነቱን ካየ ሁሉ ነገሮች ይቀየራሉ። ያንተ ሁሉ ነገሮች ነጣቂ ፋሚኮሾ ባሌ ከሆነ መረዳት አለበት፣ መቀበልም አለበት። ግራ ተጋብቻለሁ። እንዴት እንደዚህ ነገሮች ሊያደርግ ይችላል? ከበፊት ጀምሮ እንደዚህ አድርጎ አይደለም እኮ ያን ያሳደገኝ እያለም ይናገር ጀመረ። በጣም ከአይኖቹን በመፍሰስ ነው የቀሩት። እርግጠኛ ነገር ይሄ ነገር አንተ አይጎዳህም፣ እርግጠኛም በሆነውማ ሁሉ ነገር ሳታር ነው እያለ ይናገራል። እሺ ችግር የለውም ብላ ትነግረዋለችም። ጉንጮን ትነካውና ቀጥ ብላ ትሄድ ጀመር። እንደዚሁ የታመሙ አቶ ፋህሚ ደግሞ ቁጭ ብሏል። መድኃኒት ታመጣለት ጀመር። እያሳለን ያለው ግን ሳያቋርጥ እንኳን ደህና መጣሽ ልጄ፣ መድኃኒትን ውሰድ ብላ ትነግረው ጀመር። ዛሬ ግን ደህና እየተሰማ ነው። ሁሌም ቢሆን አንተ ደህና እንድትሆን ነው። ግን ይሄ ሳሉም እንደሆነ ማየት አለብኝ። እኔ ደግሞ ሻይ አፈላልሃለሁ የምትወደውን። እሺ አመሰግናለሁ በጣም ብላ ትንያለም ያስል ጀመር። ትናገርና ትሄድ ጀመር። እያሳለ መድኃኒቱ መርዙ መውሰዱን ይቀጥላል። በሌላ በኩል ያነከሰ ደግሞ መጥቷል። እንደዚሁ ተኪን ምን ተፈጠረ? ልጄን አዳንከው እያለች ትናገር ጀመር። ከእስር ቤት አስወጣው? አይ አይደለም ኑረን፣ አሁን ሞክሬ ነበር ግን አልቻልኩም ብሎ ይቀመጥ ጀመር። ወደ ሰፈው ምንድነው ቆይ ጥፋቱ? ለምንድነው እስር ቤት ሊገባ የቻለው? በቃ ብሎኋላ። በመጨረሻም ልጅሽ ጥፋተኛ ነው፣ በጣም ጥፋተኛ ነው እያለ ይናገር ጀመር። አይ ልጅማ እንደዚሁ ላረጋች ነው። ሰርዳርማ ከሌለን የሚያበቃልኛ ሊሆን አይችልም ብላ በሀሳብ ትወጣለችም። አይ ኑራን ይሄ ነገር ባይሆን ደስ ይለኝ ነበር። ነገር ግን በመጨረሻም እንደዚሁ ሁሉ ነገሮች ከባድ ነገር መረጃ ወጥቶበታል። ያደረገው ነገር ታምኗል።
ገብቶሻል ምልሽ ነገር አይደለም እያንዳንዱ ነገሮች ያደረገው ነገር ማለት ነው እያለም ይናገር ጀመረ። ይህን ላይ ነው አይችልም፣ ይህን ላይ ነው አይችልም፣ ውጭ ልወጣ ይችላሉ፣ መረጃ ተገኝቶበታል እያልኩሽ ነው እያለ ይነግራታል። ተነስታ ካለችበት ትወጣለች፣ በረጅሙ ተነፍሳለች። ቴኪን በረጅሙ የተነፍሳ ቁጭ ብሎ በሀሳብ ትወጣል። በሌላ በኩል ቺናር እያንዳንዱ ነገር እያሰበን ያለው ፈጣሪ ምንድነው ግለጽልኝ እያለም በሀሳብ እየተዋጠ እያወራ ምን ያስተው ወዲያውኑ እንደዚህ በትውስጥ ውስጥ እያንዳንዱ ነገር ያህል ቴኪን ብሎ ስልኩን ያነሳና ይደውልለት ጀመር። ወዲያውኑ ስልኩ እንደያነሷል ምን እያረክን ያለው እያለ ይናገረዋል። ወዲያውኑ እውነቱን ላሳየ የሞከረኩን ያለሁት እያለም ይናገር ጀመር። ፋሚ ከጆባሊ በመጨረሻ የደበቀው ለአመታት እያሳየውና እየገለጽኩን ያለሁት ሌላ ምንም አይደለም። አንተ መጨረሻም የነብሰ ገዳይ ቤተሰብ እንዳለውን ግን እንድታረድና እንድታወቅ ስለመፈለግ ነው። ገባን አይደለች ይናር እኔ ላምን አልችልም። ምንም ይሁኑ ምንም አንተ ወቅ እኔ ያኩት እኔ ላንተ በደህመም እንገናኛለን። ገባህ አይደለች ይናር ስለዚህ እውነቱን ቀስ በቀስ ይወጣል። አንተ ባታምንም ማንም ሰው ይሄን ላየው ይችላል። ገባን አይደለም ሁሉም ነገር ግን ቀስ በቀስ ይገባል ብሎ ይናገረዋል፣ ያስረዳዋል። አንተም ግን እውነቱን መረዳት አለብህ። አንተ የዛ ሰውዬ እውነተኛ ልጅ አይደለህ ብሎ ስልኩን ይዘጋው ጀመር። ሄሎ እያለ ያወራ ቺናር በረጅሙ ተነፍሳል፣ በሀሳብ ይሄዳል። ምን ማድረግ እንዳለበትም ያስብ ጀመረ። ውድ ዩቲዩብ ቻናሎቼ ቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት ይህችን ትመስል ነበር። በቀጣይ ምን ይፈጠር? ቺናር ሄዶ አባቱን ሲያናግረው አባቱ እውነቱን ይነግረዋል ወይስ ታሞ አቶ ፋሚ እዛው ጸጥ ሊል ይችላል ወይ? በሌላ በኩል እንደዚሁ ብዙ ችግርና ውጣ ውረድ እያየ ያለው ይህ ሚስጥር እንዲያወጣ እየተታገለ ያለው አቶ ፋሚ ይህን ነገር እንደተቀደመ ሲሰማ ምን ሊል ይችላል? ያቺን እንደዚሁ አባቱን ነፍሰ ገዳይ መሆኑን የሚያጣራ መረጃ ሊወጣ ይችላል ወይ? ሳዲቅ እስር ቤት እዛው ሊማቀቅ ይችላል ወይ? በሌላ በኩልስ እንደዚሁ ኦኩ ምርት ከሲነም ጋር እንደሆነ ሰምታለች። ምን ልታረግ ትችላለች? ይህን አምና ተቀብላ ልትርቅ ትችላለች ከምርት ወይስ እንደዚሁ ሲኔም ያሴረችውን ሴራ ልታክ ትችላለች ወይ? ሲነም እንደዚሁ ምርት ላይ እያሴረች እንደሆነ ምርት ሲያቅ ምን ሊፈጠር ይችላል የሚሉትና ሌሎችም በርካታ አጓጊ የሆኑትን ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጥተናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ደግሞ እስኮን ላይክ ካላችሁ ቪዲዮን ላይክ አድርጋችሁ እንዲጨርሱ በትህትና እየጠየኳችሁ እኔ ከወዲሁ ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ አይጥፋ እያልኩ ቻው።